ስታወሩ አይደለም እያሳየው ያለው አይደል? ይሄኛው አንተ አንቀ ይዘህ ነው እያሳየው ያለው። በጓደኛ መሀል እኮ ለመግባባት ይኖራል። አዎ ይሄ ደግሞ እሱ ሽንት ቤት ከገባ በኋላ ተከትላችሁ ስገቡ የሚያሳይ ፎቶ ነው ሁለታችሁ። ከዚህ ሆስፒታል ጀርባ ምንም አይነት ሰራ ማን ነበር ያልከን? ስምህ? ቴድሮስ ይባላል። ቴድሮስ የሰማው መረጃ ምናልባት ልክ ላይሆን ይችላል። ይሄ መሰረታዊ ስቶሪ ነው። እዚህ ሆስፒታልም እንዴት እንደተገኛችሁ ግራ እያጋባኝ ያለው፣ ምክንያቱም ከመጣሁበት ጀምሮ ምንም እያየሁ ያለሁት ነገር አለ። እንደ ሕክምና ባለሙያም እንደ ጋዜጠኛ እያናገርከን እየዘለፍከን ነው። ይሄ ወደ ስድብም እየሄድክ ነው። አስከሬን ሙሉ ለሙሉ ሁሉ ነገር ጨርሳችሁ ገንዛችሁ በእንትከታችሁ በሬሳ ሳጥን ከታችሁ ጨርሳችሁ ነው ለቤተሰብ ያስረከባችሁ አይደል? በሰዓቱ አልመጣችም ነበር ባለቤቱ በሰዓት አልመጣችም። ለምን? እኔ እሷን ምክንያት አላውቅም። አንተ ነው የደወልክላት? ፎቶ ከተነሳ ፔሸንት እያየሁ ነው አላልክም? አዎ ከሁለት ሰዓት በፊት ይጃለሁ። ዘካሪያስ እኔ ለስንት ሰዓት ላይ እንደሞተ አላውቅም። ዘካሪያስ ሽንት ቤት ከገባ በኋላ ግን አልወጣም። ይሄ ፎቶ የጧት ፎቶ ነው። ጧት ነው የተነሳ ነው ይሄ ፎቶ። ያው ይሄኛውስ ታዲያ ሁሉ ሰብስበህ ያመጣው ከየት ነው? ምንድነው የሁሉ ፎቶ እንደሰብሰበ? የሰው ህይወት እንደዚህ እንደ ቀልድ እቃ ተበላሸ ብለህ እንደምጥለው አይደለም። የሆነች ስህተት ህይወት ሊያሳጣ ይችላል። ወደ እኔ ነው ጥያቄው? ዶክተር እየሰሙኝ አይደለም? አይ ይቅርታ፣ በሀሳብ ሂጅ ነው እና እንትን ነው። አሁን ልጁ በጣም ያሳዝናል። የተወሰነ እኔ አሁን ይህንን አላውቅም። ጓደኛዬ ነበረ ግን አልነገረኝም። ሊነግረኝም ፈቃደኛ አልነበረም። የህክምና ቦርዱ ያውቃል ስለዚህ ጉዳይ? የተወሰነው ያውቃል። የልብ ኬዝ እንዳለበት እና እርስዎ በምን ደረሱበት? የምርመራው እሱን ውጤት ማየት ይችላሉ? እኔ ጓደኛዬ ስለነበር ይነግረኛል። አይ ያው እሱ በነገረኝ መሰረት ነው ብዙ ጊዜ ስለምንገናኝ እና ማንም እንዳይሰማ ባለቤት እንዳይሰማ። ቅርታ ዶክተር ዳንኤል፣ ብዙ ነገር ከእናንተ ማወቅ ፈልጋለሁ። ከዘካሪያስ ሞት ውጪ ደግሞ እዚህ ሆስፒታል ላይ ሲሰራ ስለነበረው ነገር እንዳለ መረጃዎች ይላሉ። ስለሞቱም የሆነ ቀን ተገናኘን፣ ሞተ ተባለ። በቃ እኔ እዛ ሆስፒታል ውስጥ ስራ እየሰራሁ ነበር። እንዴት ሞተ ተባለ? ተገናኘን ሞተ ማለት እንደዚህ ብለን ስነግራት ዘግይታለች፣ መምጣት አልቻለችም። ለምን እንደሆነ አላውቅም። ዶክተር ይህን ስልክ ማንሳት አይችሉም። መቶ ስልኩ እኔ የምችለው ከሆነ እዚሁ እሰራዋለሁ፣ ካልሆነ ደግሞ ሪፈር። ለዛ ነው ሪፈር የሚያደርጉት እርስዎን ወደሚሰሩባቸው ሆስፒታሎች ነው? አዎ ሌላም ቦታ ሊሆን ይችላል። እኔም እንትን የምለው ከሆነ እዚሁ ፕራይቬት ነው ወይስ የመንግስት ተቋማት ላይ ነው ሪፈር የሚያደርጉት? ፕራይቬት ነው ማለት የመንግስት ተቋማትም ያው እንደ ጳውሎስ አለ ወደዛ ምናምን ያው እንገናኛለን። በጋራ የምንሰራቸው ስራዎች አሉ። ያው ለአንተ ግልጽ ባላደርግልህ ማለት የሚያውቁትን ነገር እንዳለ ግልጽ ማድረግም አይጠበቅቦታል። ምክንያቱም እኔ አሁን ስራ ነው ይዤሎት የመጣሁት፣ ኦፈር እያረኩት ያለው ስራ ነው። በዛ ደግሞ የተሻለ ገንዘብ የሚያገኙበትን ነገር ነው እያቀረብኩ ያለው። ስፔሻሊስት እንደመሆኑ መጠን ባሉት ክብርና ማዕረግ ልክ ኤንቲ ብቻ ነው እንዲሰሩ የምፈልገውና እሱንም ደግሞ ትንሽ ለየት ባለ መልኩ ነው እንዲደረግ የምፈልገው። ገንዘብ ላልከው ነገር ገንዘብ ብፈልግ ኖሮ እዚህ አልኖርም ነበረ፣ ወጣ ነበር፣ ብዙ ድል ነበረ። ነገር ግን ያስተማረኝን ማህበረሰብ ለማገልገል ነው እዚህ የምኖረው። እኛ እዚህ የሪፕላንቴሽን ምናምን አንሰራም። ግን አሁን እኛ ጋር ሆስፒታል ላይ ብንቀጥርክ ይሄን ነገር ማድረግ ትችላለህ ወይ ነው? እሱ እንደ ውላችን ይወሰናል። እንደ ውላችን ይወሰናል። እንደ አጋጣሚ ካፌውንም ማስፈቅደው አንተን ቁጭ አድርጎ ለማውራት ትንሽ ጊዜ ወስዶብኛል። ስንመጣም ደግሞ ስታይን ትንሽ ግራ የሚያጋባ ነገር ሊኖር ይችላል። እንዴ ግራ ያጋባል። ማታውቀው ሰው መጥቶ እንደዚህ ለወራ ሲለ ግራ ያጋባል። እኔ በሙያክ ስለምተማመንና ገለዋል እያልከኝ ነው? እኔ ገለዋል አላልኩም። ግጭት ውስጥ ገባችሁ። ከሱ ጋር ተጋጭታችሁ እስከምተናነቅ ድረስ ያደረሳችሁ ነገር ምንድን ነው? በስራ ባለመግባባት ሊሆን ይችላል እኮ። ምንድነው በስራ ያልተግባባችሁት ነገር? ጉዳይ ደውለውልኝ የምናወራው ነበረ፣ ተወያየን። እኔም ወደ ስራ ሄድኩኝ፣ እነሱ እዛው ነበር። ሽንት ቤት ነው የምትወያዩት? የማረፍ ነገር የለም። ብዙ ታማሚዎች ይመጣሉ። እንደ መካከለኛ ክሊኒክ አይደለም ሆስፒታላችን። ብዙ ሰርጀሪዎች ይኖራሉ እና ዲያሊሲስ ምናምን እንደዚህ እኛ አንሰራም እና ሪፕላንቴሽን ምናምንም እኛ አንሰራም። ማን እንደዚህ እንዳለ አናውቅም። በዛው ልክ ደግሞ እንደዚሁ ደግሞ የማይሳካ ሰርጀሪ አለ። እሱን ደግሞ ከእግዚአብሔር በታች ግን ምንም ማድረግ አንችልም። እኛ አቅማችንን የምንችለውን እናደርጋለን ማለት ነው። እዛ ውስጥ እንግዲህ
አስረድቶኛል። እሱም ደግሞ ያው ምናልባት የሚስማማልን ከሆነና እሱንም ከአንተን ከጨረስኩ በኋላ እሱን ደግሞ በኤንቲ ስፔሻሊስት እሱንም መውሰድ እንፈልጋለን። ስለዚህ አሁን ሞር ኢንተርቪውን እኔ እያስኩት ነው የመሰለኝና አንተ በደንብ ዲቴይልድ የሆነ ነገር ብትነግረኝ ደስ ይለኛል። ያው ስሜን ነግሬያለሁኝ፣ ዶክተር ተሻለ እና በዚህ ሙያ ላይ ብዙ አመት ቆይቻለሁኝ። ሰው ብዙ ነገር ያጋጥማል። ሰርታችኋል ብቻ ሳይሆን እናንተ ምናልባት ሳታቁም ገብታችሁበት ወይ ደግሞ እያወቃችሁ መሆን ብላችሁ ያደረጋችሁት ሊሆን ይችላል። አላቅም። እሱ ምንም አይነት ወንጀል አይሰራም። እኛ እዚህ ሆስፒታል ላይ ግን መካከለኛ ክሊኒክ ላይ መጀመሪያ ሲመጣ ራሱ እናንተን የሚያክል ሰብ ስፔሻሊስቶች ተጠንቅቃችሁ ልቅም ያለ ተዘጋጅታችሁ ሁለታችሁ ነርቨስ ነበራችሁ። ገና ስታዩኝ የስራ ኦፖርቹኒቲ ሳይሆን ከጀርባ ስትሰሩት የነበረው ነገር እንደሚታወቅባችሁ ስላወቃችሁ ነበር። በቂ ሕክምና ሳያገኝ እና ሕክምናም የለንም እንደምታዩ በተለምዶ ባበሻ መድኃኒትን ምናምን ይባልና ያልፋል ህይወቱ። ስለዚህ በቂ ምርምርም ሕክምናም አያገኝም። በዛ ምክንያት ነው በቁጭት ነው ይህን ስራ የጀመርኩት ማለት ነው፣ ወይንም ይህን ትምህርት ሙያው። ዶክተር ምናልባት እኛ ሆስፒታል ላይ እድሉን አግኝተው የሆስፒታሉ ተቀጣሪ ሰራተኛ ቢሆኑ ለሆስፒታሉ የሚያበረክቱት አስተዋጽኦ ምንድን ነው? ብዙ ነገሮችን ያሟላል ብለን እናስባለን። እኔም በትንሹ መረጃው አለኝ ስለ እናንተ ሆስፒታል። የሀገራችን እንግዲህ ታዲያ አሁን እንግዲህ እሱ ስለዚህ ሳትስፋይድ ሆነው እዚህ ሆስፒታል ላይ እየሰሩ ከሆነ እኔ እየለፋው ነው ማለት ነው። ምንም የማቀርብልዎትን ነገር የሚስማሙበት ነገር አይደለም። አይ አልስማማም ማለት አይደለም፣ እስማማለሁ፣ ችግር የለም። ግን ገንዘብ ምናምን ስትል እኛ አላማችን አሁን እኔ እንግዲህ ሙያዬን ነው የምሰጥህ አይደል? ያው እንግዲህ በቀላሉ ሀገራችን ውስጥ በቂ ሕክምና ህዝባችን ያገኛል ማለት ነው። ይህን ነው እኔ የምፈልገው። ግን አሁን ገንዘብ ላይ ታርጌት ሳይሆን በትክክለኛው መንገድ ህዝብ ማገልገል ነው ያለብን። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች እንደምን አላችሁ? እንግዲህ በባለፈው የጀመርነው ኬዝ በደንብ የምታስታውሱት ነው እና በባለፈው ጉዳይ ላይ እንግዲህ ትንሽ አነጋጋሪ የሆነ ነገር አለ። እነዚህ ሰዎች ምን አስበው ነው ከዚህ ሁሉ በኋላ ጊዜ ድጋሚ ሄደው መቃብር ቦታውን መቆፈር የፈለጉበት ምክንያት እስካሁን ድረስ አልተገለጸልንም። ስለዚህ ዛሬም ደግሞ ያው አንዳንድ ለማጣራት እየሞከርኳቸው ያሉት ጉዳዮች አሉ። ከነዛ ውስጥ ምንድነው ዘካሪያስን የተገደለበት አገዳደል ምን ሊመስል ይችላል? ሰው ገድሎት ነው ወይስ በተፈጥሮ ሞት ነው የሞተው? ሁሉን ነገር ለማጣራት ግዴታ ክሊኒኩ መገኘት አለብኝ። ስለዚህ ክሊኒኩ ገብቼ በተለየ መንገድ ነው ዶክተሮቹን ቀርቤ ማውራት እንፈልገው። ጓደኛውንም ዶክተር ተሻለንም እንዲሁም ደግሞ ሌላ የሆስፒታሉ ሰራተኞች በተለያየ መንገድ ቀርቤ ለማውራት ጥረት አደርጋለሁ። ለስራ እንደመጣሁኝና አዲስ ሆስፒታል እየከፈትን እንደሆነ አድርጌ ነው ለማውራት ያሰብኩት። ምናልባት ገብቼ የዶክተሮቹ ክፍልም ይሁን የማገኝበትን አማራጭ ብቻ ተጠቅሜ ቪዲዮን ቀርጬ ወደ እናንተ ለማስተላለፍ ጥረት አደርጋለሁ። ምናልባት አሁን ያለበት ቦታ ላይ ያው ካፌ ላይም ስለሆነ ድምፅ እንዳይረብሽ ከሚል አንጻር ነው ድምፄን ቀነስ አድርጌ እያወራችሁ ያሉት። ለማንኛውም ውድ ቤተሰቦቼ እስኪ ንግባና የሚፈጠረውን ነገር አብረን የምንመለከት ይሆናል። እስከ ፕሮግራም የፍጻሜ ድረስ አብራችን እንድቆዩ እየጋበዝኳችሁ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንድታግዙኝ እንድደግፉኝ ይፈልጋለሁ። ቻናሉን ደግሞ ለብዙ ሰዎች እንዲደርስልኝ ሼር አድርጉልኝ። ቪዲዮ ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ ማድረጋችሁን አትርሱ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ተሺ ያው ትንሽ ከአንተ ጋር መጀመሪያ መታወቅ በደንብ ይጠበቅብኛል። ማውራትም እፈልጋለሁ፣ በደንብ አድርጌ ከአንተ ጋር ማውራት እፈልጋለሁ። የያዝነው ስክሪን ቴስት ነው። አዲስ ሆስፒታል እየመሰረተንም ስለሆነ አንተን እንግዲህ ብቁ ነህ የሚለውን ይሄ እርዳታ እያደረጉልን ያሉት ውጭ ያሉ ሰዎች ናቸው፣ ፈረንጆች ናቸው በብዛት እያረዱን ያሉት እና ይሄ ሆስፒታል የሚቋቋምበት ዓላማ ትንሽ ለየት ያለ ነው። እነሱ ከኛ የሚፈልጉት ነገሮች አሉ፣ ብዙ የሚፈልጓቸው ነገሮች አሉ። ስለዚህ እስከከፈሉን ድረስ እነሱ የሚፈልጉትን ነገር የማሟላት ግዴታ አለብን። ምንድን ነው እነሱ የሚፈልጉት ነገር? ያው እዚህ ሀገር ላይ ብዙ አይነት ሰርጀሪዎች እንዲሰሩ ነው የሚፈልጉት። እዚህ ሆስፒታልም ድረስ መጥቼ አንተ ማግኘትም ማውራትም የፈለግኩት ጀነራል ሰርጀን መሆንን ሰምቻለሁ። ብዙ ስራዎችን እየሰራህ እንደሆነ እና አሁን እየሰራህበት ያለው እንግዲህ መካከለኛ ክሊኒክ ነው። ትልቅ ሆስፒታል የሚባል ነገር አለ። ትልቅ ሆስፒታል ውስጥ አይደለም፣ መካከለኛ ክሊኒክ ውስጥ ነው።
እስኪ ተሽ መጀመሪያ ያው እንደማንኛውም ኢንተርቪው ከመጀመሪያው ጀምረን እናውራና እስኪ ስለ ራስ አስተዋውቀኝ። ተሽ ማን ነው? እንግዲህ ተሻለ መኮንን እባላለሁ። እዚሁ አዲስ አበባ ነው ተወልጄ ያደግኩት እና ጅማ ዩኒቨርሲቲ ነው የጨረስኩት ትምህርቴን እና ስፔሻላይዝ ያደረኩት ደግሞ በሰርጅን ቀዶ ጥገና ላይ ነው እና ያው ቀዶ ጥገና ላይ እየሰራሁ እገኛለሁ። አሁን መካከለኛ ክሊኒክ ውስጥ ነው የምሰራው እና አሁን እናንተ ያመጣችሁልኝን እንትን ኦፈሩን እናይና የሚሆነውን እናደርጋለን ማለት ነው። እስኪ ተሻለ እንግዲህ ጅማ ዩኒቨርሲቲ እንደተማርክ ነው ያገርከኛል። ጅማ ዩኒቨርሲቲ የነበረ ህይወት ምን ይመስላል? እስኪ ስኩል ላይፍ እንዴት ነበረ? የነበሩት ነገሮች ምን ይመስላሉ? ሜዲሲንስ እንዴት መርጠህ ዶክተር የመሆን ሀሳብ መጥቶልክ? ይቅርታ ግን እስካሁን ድረስ በታይትልክ አድሬስ እያደረግኩ አይደለም። ይቅርታ ያው ማለት አንድ አይነት እንትን ላይ ያለ ነው። ግን እኔም ደግሞ ያው የሚያወሩኝ ሰዎች እንደዛ ሳያወሩኝ ሲቀር ይከፋኛልና ይቅርታ። ለማንኛውም ዶክተር እስኪ ከመጀመሪያው ጀምረህ እንድታጫውተኝ እፈልጋለሁ። ህክምናን ለምን መረጥክና ወደ ህክምና ሙያ ለምን ልገባ ፈለክ? ህክምና ከህፃንነት ጀምሮ የምመኘው ሙያ ነበረ እና በትምህርቴም አሪፍ ስለነበርኩኝ እዚህ እንትን ውስጥ ልገባ ችያለሁኝ እዚህ ሙያ ውስጥ እና ዩኒቨርሲቲም ከገባሁ በኋላ ጅማ ዩኒቨርሲቲ ግሬዴም አሪፍ ነበረ እና ወደዚህ ሙያ ልገባ ችያለሁኝ። ህክምና በጣም የምወደው ሙያ ነው። ያው እየሰራን ነው፣ የሰውን ህይወት ለማዳን እየሞከርን ነው። ያው ዶክተር እንግዲህ እናንተ ብዙ ነገር እንደሚያጋጥማችሁ አውቃለሁ። አሁን እንግዲህ እኛ ደግሞ የምንፈልገው ነገር አለ፣ የምንሰራቸው ስራዎች አሉ። እንደነገርኩ ገንዘቡ ሙሉ ለሙሉ ፈንድ የሚደረገው ውጭ ሀገር ካሉ ሰዎች ነው። እነዚህ ሰዎች ደግሞ የሚፈልጉትን ነገር ደንበኞቻችን፣ ከስተመሮቻችን፣ አለቆቻችንም እንደመሆናቸው መጠን የሚፈልጉትን ነገር እናከናውንላቸዋለን። አንዳንድ ይዣቸው የመጣሁት ሰነዶችም አሉ። እነሱንም ሰነዶች በኋላ ላይ ምናልባት እኔ በማቀርብልህ ነገር የምትስማማ ከሆነ የምንፈራረማቸው ይሆናል። ምን አይነት ሰነዶች ናቸው? ስለ ሰነዶቹ ብታስረዳኝ። አስረዳሃለሁ። ወደዛ ከመግባቴ በፊት ግን ልክ እንደ አንድ ስራ ኢንተርቪው ከአንተ ማወቅ የምፈልጋቸው ነገሮች አሉ። ዶክተር ምንድን ነው የሚፈልገው? ምንድን ነው የሚያስደስተው? በደንብ ማወቅ መቻል አለብን። ከዛ ደግሞ ስለ ጓደኞችም ስለ ቤተሰቦችም ማወቅ ፈልጋለሁ። ጀስት ይሄ ስክሪን ቴስት እንደመሆኑ መጠን ፈታ ብለህ እንድትመልስልኝ ፈልጋለሁ። ትንሽ ካሜራ ስላየህ ምናምን ትንሽ የመደናገጥ ነገር አለ፣ ይገባኛል። እሱን ግን ግዴታ ለአለቆቼ በዚህ ልክ ነው ማስተላለፍ የምችለውና ለዛ ነው ትንሽ ማክሲም ያደረግኩት። ደግሞ ጉንፋን ስለያዘኝ ቴኬር ከማድረግ አንጻር ነው እንጂ ሌላ ምንም ነገር የለው። ስለዚህ በቃ ካልም አድርገህ ሁሉንም ነገር እንድትነግረኝ እፈልጋለሁ። ስለምን እንድነግርህ ነው አንተ የምፈልገው? ስለ ሁሉም። እኔ ዶክተር ተሻለን በደንብ አድርጌ ማወቅ እፈልጋለሁ። ምክንያቱም ከመምጣቴ በፊት ስላንተ ጠይቄያለሁ። የምትሰራቸው ስራዎች በጣም የሚደነቁ ስራዎች ነበር ስታደርግ የነበረው። ብዙ ነገር እየደከምክ ነው፣ እየለፋ ነው። በዛ ልክ ደግሞ መድረስ ያለበት ቦታ ላይ እንግዲህ ስፔሻላይዝድ አድርገህ ወርደህ ኖርማል መካከለኛ ክሊኒክ ውስጥ ነው እየሰራ ያለው። የአንተን እርዳታ የሚፈልጉ ትልልቅ ሆስፒታሎች ይኖራሉ ብዬ አስባለሁ። አንተ ግን አሁን እየሰራህ ያገኘው መካከለኛ ክሊኒክ ነው። እንደውም እንደ አጋጣሚ ካፌውንም ማስፈቅደው አንተን ቁጭ አድርጎ ለማውራት ትንሽ ጊዜ ወስዶብኛል። ስንመጣም ደግሞ ስታይን ትንሽ ግራ የሚያጋባ ነገር ሊኖር ይችላል። ግራ ያጋባል። ማታውቀው ሰው መጥቶ እንደዚህ ላወራ ሲለ ግራ ያጋባል። እኔ በሙያክ ስለምተማመንና በሙያክ ብዙ ነገር ስትሰራ እንደነበረ መረጃው ስለደረሰኝ ነው ከአንተ ጋር ለመስራት የፈለግኩት። ዶክተር ዳንኤልንም አውርቼዋለሁ። ዶክተር ዳንኤልም የተወሰነ ነገሮች ነግሮኛል። ስለኔ ነው ስለአንተም አውርቶኛል። እሱም ደግሞ ያው ምናልባት የሚስማማልን ከሆነና እሱንም ከአንተን ከጨረስኩ በኋላ እሱን ደግሞ በኤንቲ ስፔሻሊስት እሱንም መውሰድ እንፈልጋለን። ስለዚህ አሁን ሞር ኢንተርቪውን እኔ እያስኩት ነው የመሰለኝና አንተ በደንብ ዲቴይልድ የሆነ ነገር ብትነግረኝ ደስ ይለኛል። ያው ስሜን ነግሬያለሁኝ፣ ዶክተር ተሻለ እና በዚህ ሙያ ላይ ብዙ አመት ቆይቻለሁኝ። ሰው ብዙ ነገር ያጋጥማል በስራ ላይ እና የሰው ህይወት ውድ ነው። እንደዚህ በምሰራቸው ሰዓት ላይ ሰርጀሪ በምሰራበት ሰዓት ላይ ምናምን ብዙ የሚያጋጥሙ ነገሮች ሊኖሩ ይችላሉ። የሰው ህይወት እንደዚህ እንደ ቀልድ እቃ ተበላሸ ብለህ እንደምጥለው አይደለም። የሆነች ስህተት ህይወት ሊያሳጣ ይችላል እና እሱን ታሳቢ በማድረግ ያው ከፈጣሪ ጋር እየሰራን ነው። ያው ያቀረባችሁትንም እንትን እያየን አብረን እንቀጥል ይሆናል። አሁን ትልቅ ሆስፒታል ለመገንባት
ለመክፈት አስበናል እያላችሁ ነው። ያው እዛ ሆስፒታል ውስጥም ከፈቀዳችሁልን ያው እኔም ዳንኤልም ለመስራት ዝግጁ የምንሆንበት ነገር ይኖራል ማለት ነው። እስኪ ምንድን ነው የሚያስደስትህ? በጣም እስከዛሬ ድረስ ካደረግካቸው በጣም ስኬታማ ነኝ ብለህ የምታስብበት ነገር ምንድን ነው? በዚህ ሙያ ላይ ያው የሚያስደስት ነገር ቢኖር ሰው እንደዚሁ ታሞ ምን ብሎም በሰርጀሪ እኔ ጋር ሲመጣ አከሙም ብሎ ሰርጀሪ የተጠናቀቀ በአሪፍ ሁኔታ የተጠናቀቀ ሲሆን ያው ደስ ይላል። የሰው ህይወት ማዳን ደስ ይላል። ቤተሰቦቹን አይተህ ትደስታለህ። አንድ የተደስተህበት አሁን ተደስተ ሰው ዳነልኝ ብለህ ሌላ የምትከፋበት ነገር ሊኖር ይችላል። ከዛ ደግሞ ብዙ አይነት ቀዶ ሕክምና ኬዞች ሊመጡብ ይችላሉ። አሁን አረፍኩ ስትል ሌላ ሊመጣብ ይችላል። ከዛ ደግሞ አርጀንት ኬዝ ሊመጣብ ይችላል እና የኛ እንትን ከባድ ነው። ያው እሱን እንትን ለማለት እየሞከርን ነው እና አሁን ክሪቲካል ኬዝ ሊያጋጥም ይችላል። አሁን ግባ ልትባል ትችላለህ እና ከባድ ነው። ቀኑ ሙሉ ቢዚ ሆነን ነው የምንውለው። የማረፍ ነገር የለም። ብዙ ታማሚዎች ይመጣሉ። እንደ መካከለኛ ክሊኒክ አይደለም ሆስፒታላችን። ብዙ ሰርጀሪዎች ይኖራሉ እና ከባድ ነው ውሏችን። ምንድነው በብዛት የምትሰራው? ማይነር ሰርጀሪ ነው ወይስ ሜጀር ሰርጀሪዎች ናቸው እናንተ ጋር የሚካሄዱት? እዚህ ማይነር ሰርጀሪዎች ናቸው የሚሰሩት። ሜጀር ሰርጀሪ ሲሆን ሪፈር እንልካለን። እዚህ ሜጀር ሰርጀሪዎች አንሰራም፣ ማይነር ሰርጀሪዎች ነው እዚህ የምንሰራው። ቁስል ምናምን እንትን ማለት መስፋት ምናምን። ታዲያ ከዛ ውጭ ግን ማለት እኛ ደግሞ ሰምተን የመጣው ነገር አለ። እንደ ጀነራል ሰርጅን አንተ ብዙ የምትሰራቸው ስራዎች አሉ ከሪፕላንቴሽን ጀምሮ። አክቹዋሊ እዚህ እንዳልተጀመረ አውቃለሁ፣ ግን በብዛት ይሄ ዲያሊሲስ ጉዳዮች ምናምን እናንተ ጋር እንደሚያልፉና እንደሚመጡ አውቃለሁ። እኛ እንደዚህ አንሰራም። ዲያሊሲስ ምናምን እንደዚህ እኛ አንሰራም እና ሪፕላንቴሽን ምናምንም እኛ አንሰራም። ማን እንደዚህ እንዳለ አናውቅም። ከየት ነው ይህን መረጃ ሲያገኘው? ያው ዶክተር እንግዲህ ይቅርታ ማለት የተሰጠኝ መረጃ የተሳሳተ ሊሆን ይችላል፣ ግን የተሳሳተ ነው 100%። እኔ አሁን የመጣሁበት አንደኛው ምክንያት ያው እንደነገርኩ የምንፈልጋቸው ሰዎች ሰርጅኖችን ነው እና እነዛ ሰርጅኖች የምንፈልገው ምንድን ነው ሪፕላንቴሽን በብዛት እንዲሰራ እንፈልጋለን። ከዛ ውጭ ደግሞ ማርኬቱ ላይ በጣም ኦርደሮች አሉ፣ ብዙ ኦርደሮች አሉ። ለምሳሌ ምን አይነት ኦርደሮች ናቸው? ብዙ አይነት ሊቨር ሪፕላንቴሽን፣ ኪድኒ ሪፕላንቴሽን ሊሆን ይችላል ምናምን የሚፈልጉ ሰዎች አሉ። የኛ ሆስፒታል እንግዲህ እዚህ ሲገነባ አንዳንድ ሊያቀርባቸው የሚፈልጋቸው ነገሮች እሱ ነው። በደንብ ሊያቀርባቸው የሚፈልጋቸው ነገሮች እነሱ ነው። እኛ እዚህ የሪፕላንቴሽን ምናምን አንሰራም። ግን አሁን እኛ ጋር ሆስፒታል ላይ ብንቀጥርክ ይሄን ነገር ማድረግ ትችላለህ ወይ ነው? እሱ እንደ ውላችን ይወሰናል። እንደ ውላችን ይወሰናል እና ደግሞ የማከራቸውም ሰዎች ይኖራሉ። አሁን እኮ እኔ ምንድን ታውቃለህ ኦፈር እያደረክ ያለው ስራ ነው አይደለ? ያን ኦፈር ስራው ምንድን ነው? በቃ እንደ ጀነራል ሰርጅንነትህ እኛ የምንፈልግህ እኛ ድርጅት ውስጥ ብገባ ወይም እኛ ሆስፒታል ላይ ብገባ አንተም ሆንክ ዶክተር ዳንኤል ቢገባ ለድርጅቱ ወይም ለሆስፒታሉ የሚያበረክተው አስተዋጽኦ ምንድን ነው ለማወቅ ነው እንጂ እናንተ ጋር እንደዚህ ትሰራላችሁ እንደዚህ አትሰሩ። መለስተኛ ክሊኒክ ነው። እንደዚህ አይነት ነገሮች ላይሰሩ ይችላሉ። እዚህ እንደዚህ አይነት ኬዞች ሲያጋጥሟቸው ሪፈር ነው የምታደርጉት። ምክንያቱም በቂ መሳሪያም የላችሁም፣ ማሽኖችም የሉንም። ገባኝ። ኢቨን ለሰርጀሪ የሚጠቅማቸው ነገሮች ራሱ እዚህ እንደሌሉ በደንብ አውቃለሁ። ግን እኛ ጋር አሁን እነዚህ አይነት ነገሮችን በደንብ ፈንደድ ስለሆነ የሚያስፈልጉትን ሙሉ ለሙሉ ባዮሜዲካል ኢኩዊፕመንት እንዳለ ይገባሉ። ስለዚህ ለሰርጅን የሚያስቸግርህ ምንም አይነት ኮንዲሽን የለም። ሰው ምንድን ነው አንተ የኛ ሆስፒታል ውስጥ ብንቀጥርክ ወይም ደግሞ የሆስፒታሉ ሰራተኛ ብትሆን ለሆስፒታሉ የምታበረክተው አስተዋጽኦ ምንድን ነው? ያው የመጀመሪያው የሰው ህይወትን ማዳን ይቀድማል። ሆስፒታል ውስጥ የመጡትን ታካሚዎች ሁሉ በጤና መመለስ እፈልጋለሁ። ከዛ አንጻር ሆስፒታሉን መጥቀም እፈልጋለሁ። ያለን እዛ ጋር ያለን ግንኙነትም አሪፍ ማድረግ እፈልጋለሁ። ያለን ግንኙነት አሪፍ ስራ እንሰራለን ብዬ አስባለሁ። መልካም። ምናልባት እስኪ ዶክተር ዳንኤልንም የተወሰነ ማውራት እፈልጋለሁ። ዶክተር ዳንኤልን ደግሞ ላውራውና እንግዲህ ከሱም ደግሞ አንዳንድ ነገሮች እንሰማለሁ ብዬ አስባለሁ። ከዛ በኋላ እንግዲህ የምንስማማ ከሆነ ሁሉንም የምንፈራረም ይሆናል።
ከዛ ውጭ ደግሞ ትንሽ አንተም ነርቨስ እየሆንክ ነው አሁን የምትመልስልኝ መልስ የሆነ ነገር እየጠበክ እንዳለና የሆነ ነገር ሀፕ እንዳረጋ አይነት ነው እየተሰማኝ ያለው። እንደምመጡ ምንም ስላልገባ አመጣጣችሁ መጀመሪያ ምን እንደሆነም ስላልገባኝ ነበር። ግን እኮ እንደዚህ አሁን ትልቅ ኦፖርቹኒቲ ነው የቀረበልህ። እንደዚህ አይነት ኦፖርቹኒቲ ደግሞ ሲቀርብልህ አንተ እንዴት ሪስፖንድ ማድረግ እንዳለብህ ታውቃለህ። ቢያንስ ዶክተር ነህ፣ ብዙ ዓመት ተምረሃል፣ ብዙ ነገር አይተሃል። እኔ ነርቨስ ምን እንዳደረገ አላውቅም። ለማንኛውም እስኪ የተወሰነ ቆይታ ከእንትና ጋር ላድርግና ዶክተር ዳንኤልንም ኢንተርቪው ማድረግ እፈልጋለሁ። እሱንም ላድርገውና ማውራት እችላለሁ። ለአለቆቼ ደግሞ ያንተንን ቪዲዮ ልክላቸዋለሁ። ተረጋግተህም ደግሞ ተመልሰህ ኢንተርቪው መቀጠል የምፈልግም ከሆነ ችግር የለውም፣ ኢንተርቪው መቀጠል እንችላለን። አሁን ስሜት እንዲረጋጋልኝ ስለምፈልግ ነው። ችግር የለውም። እንግዲህ እስኪ ዶክተር ዳንኤልን ልጥረውና ደግሞ ከእሱ ጋር የተወሰነ ቆይታ ላድርግ። ዶክተር ዳንኤል ስላገኘሁት ደስ ብሎኛል በጣም አመሰግናለሁ። እስኪ ያው ለእርሶም መጀመሪያ ካሜራውን ከማብራቴ በፊት ግልጽ አድርጌልዎታለሁ፣ መድገም አይጠበቅብኝም ብዬ ነው። እስኪ በመጀመሪያ ራሱን ያስተዋውቁ። ዶክተር ዳንኤል አሰፋ እባላለሁ። የተማርኩት ጎንደር ዩኒቨርሲቲ ነው። ግራጁዌሽን የሚያደርጉት እዛው ነው። የሕክምና ሙያን ደግሞ የተከታተልኩት ጥቁር አንበሳ ነው። ይህን ይመስላል። ዶክተር እስኪ ትንሽ ዲቴይል ስለ ራስ እንድትነግረኝ ይፈልጋለሁ። አለቆች ይህን ስለአንተ መስማት የሚፈልጉት ብዙ ነገሮች አሉ። እንዴት እዚህ መካከለኛ ሆስፒታል ላይ ልትገባ ቻልክ? ከዛ በኋላ የሕክምና ሙያን እንዴት መረጥክ የሚለውን ነገር እስኪ ከአንተ አንደበት በደንብ ብንሰማው ደስ ይለኛል። አመሰግናለሁ። የሕክምና ሙያ የመረጥኩት ምክንያት በልጅነቴ ያው ኢትዮጵያ ውስጥ እንግዲህ በቂ ሕክምና የለም እና በዛ ምክንያት ከዛን ጊዜ ጀምሮ የሕክምና ሙያ ማጠናት እንዳለብኝ ነው የተረዳሁት እና ከልጅነቴ ጀምሮ ነው የሕክምና ሙያ የፈለግኩት። ምን ያህል ጊዜ ሆኖት ዶክተር በዚህ የሙያ ዘርፍ ላይ? አሁን ወደ 15 ዓመት ሆኖኛል። 15 ዓመት ብዙ ነው። ለ15 ዓመት ያክል በሕክምና ሲያገለግሉ ነበር? ሕክምና እዚህ መካከለኛ ክሊኒክ ብቻ ነበር ሲሰሩ የነበረው? የተለያዩ ሆስፒታሎችም ሰርቻለሁ። ነገር ግን እዚህ ደግሞ ያው ደስ ይላል። እዚህ አብዛኛውን ታች ያለ ማህበረሰብ ነው የሚመጣው፣ ለመርዳትም ጭምር ነው እንጂ በቂ ነው አይደለም። ከአንገት በላይ ስፔሻሊስት እንደሆኑ ሰምቻለሁ እና እነሱ ደግሞ በቁጥር ጥቂት ናቸው ሀገር ውስጥ ያሉት። ብዙ ነገር በተለይ ሰብ ስፔሻሊስት ስታደርጉ የምትወስዷቸው ብዙ ነገሮች አሉ። ኤንቲ ስፔሻሊስት እንደመሆኑ መጠን እንግዲህ አንደኛ ለምን ይህንን ፊልድ እንደመረጡ በደንብ ቢነግሩኝ ደስ ይለኛል። እንግዲህ እንደነገርኩ ከመጀመሪያ ነግሬሃለሁ እኮ በልጅነቴ ነው ብያለሁ እና በጎረቤትም እንደዚህ በማውቀው ሰው በተለያየ ምክንያት ህይወቱ ያልፋል በቂ ሕክምና ሳያገኝ እና ሕክምናም የለንም እንደምታየው በተለምዶ ባበሻ መድኃኒት ምናምን ይባልና ያልፋል ህይወቱ። ስለዚህ በቂ ምርምርም ሕክምናም አያገኝም። በዛ ምክንያት ነው በቁጭት ነው ይህን ስራ የጀመርኩት ማለት ነው፣ ወይንም ይህን ትምህርት ሙያው ሰው። እስኪ ምን ያጋጠሙት ነገር አለ በስራ ላይ በሙያቱ ላይ በተሰማሩበት እንግዲህ በእነዚህ 15 ዓመታት ውስጥ ምን ያጋጠሙት ነገር አለ? አስደሳችም አስከፊም? ያው እንግዲህ የሰው ልጅ አስደሳችም አስከፊም ነገር ይገጥመሃል በስራ ላይ ስትሆን፣ ግን አብዛኛውን ጊዜ ደግሞ አስደሳችም ነው የምንወስደው እና ስኬታማ የሆንክበትን ደስ ይልሃል። ሰው ድኖ መጥቶ ድኖ ሲሄድ በጣም ደስ ይላል። በዛው ልክ ደግሞ እንደዚሁ ደግሞ የማይሳካ ሰርጀሪ አለ። እሱን ደግሞ ከእግዚአብሔር በታች ግን ምንም ማድረግ አንችልም። እኛ አቅማችንን የምንችለውን እናደርጋለን ማለት ነው። ይህ ነው እና በሙያዎት በጣም ደስተኛ ነው? በጣም። እስኪ ዶክተር ምናልባት እኛ ሆስፒታል ላይ እድሉን አግኝተው የሆስፒታሉ ተቀጣሪ ሰራተኛ ቢሆኑ ለሆስፒታሉ የሚያበረክቱት አስተዋጽኦ ምንድን ነው? ምን አይነት ሆስፒታል ነው እናንተ? እኛ ሆስፒታል እንግዲህ አጠቃላይ ሆስፒታል ነው የሚሆነው፣ ጀነራል ሆስፒታል ነው። ብዙ ነገሮች ይኖሩታል። በተለይ ከዚህ ከሪፕላንቴሽን ጋር በተገናኘ ከፕላስቲክ ሰርጅን ጋር በተገናኘ ብዙ ነገሮች ይሰራሉ እና ግዙፍ ሆስፒታልም እንደመሆኑ በጣም ፈንድር ነው። በሜዲካል ራሱን በጣም ያበቃ ሆስፒታል ነው የሚሆነው። ብዙ ነገሮችን ያሟላል ብለን እናስባለን። እኔም በትንሹ መረጃው አለኝ ስለ እናንተ ሆስፒታል። የሀገራችን እንግዲህ
እንደዚህ አይነት ነገር ሲመጣላት ጥሩ ነው። ብዙ ጊዜ ወደ ውጭ ነው ሪፈር እያደረግን ዶላራችንን የምናጣው እና በዚህ ምክንያት የእናንተ ሆስፒታል ምናልባት ይህን ችግር የሚቀርፍ ይመስለኛል ካለው እንትን አቅም አንጻር እና በደንብ እንትን ያለ ነው ተብሎ ሰምቻለሁኝ። በትንሹ ነው እንግዲህ መረጃውን የሰማሁት። እኔ ብዙም የተሰማ አልመሰለኝም ነበረ ስለ ድርጅታችን። እንግዲህ እስኪ ማርኬቱ ላይ ቀድመን ገብተናል ማለት ነው። ሀሳቡን ይዘን እንደመጣን ምንም ነገር ሳናደርስ ማርኬቱ ላይ ገብተናል ማለት ነው። አሁን እርስዎ እንደሚሉኝ እስኪ ዶክተር እስኪ ትንሽ ሆስፒታል ውስጥ ስላለው ነገር እስኪ ያጫውቱኝ። እዚህ አሁን እየሰሩበት ስላለው ክሊኒክ ብዙ ነገር ማወቅ ፈልጋለሁ። ምን አይነት ፔሽንቶች ናቸው የሚያጋጥሟችሁ? እንዴት ነው ሃንድል የምታደርጓቸው? ያው እኔ እንግዲህ ከአንገት በላይ ስፔሻሊስት ነኝ። በእኔ በሙያ ዙሪያ ግን ዶክተር አንድ ጥያቄ ልጠይቅዎት። ከአንገት በላይ ስፔሻሊስት ሆነው መካከለኛ ክሊኒክ ላይ ምን ያደርጋሉ? ምክንያቱም እዚህ የሚሰሩት አብዛኛው ነገሮች ማይነር ሰርጀሪ ነው። ሜጀር ሰርጀሪዎችን ሁሉንም እንደምታደርጉ አውቃለሁ። ወደ ሌላ ሆስፒታሎች ሪፈር እንደሚደረጉ አውቃለሁ። እርስዎ እንግዲህ ይህን ያህል በዚህ ደረጃ ኤንቲ ስፔሻሊስት ተብለው ሀገሪቷ ካላቸው ውስጥ በቁጥር ከሚቆጠሩ ዶክተሮች መካከል አንዱ ሆነው እዚህ ሆስፒታል ላይ እዚህ መለስተኛ ክሊኒክ ላይ ብቻ እየሰሩ መኖሩት ትንሽ ግራ ስላጋባኝ ነው። ለምንድን ነው ይህን እያደረጉ ያሉት? እንደዚህ አይነት ከአንገት በላይ ስፔሻል እንትን ሲመጡ ለእኔ ነው የሚደወልልኝ። እኔ ሌላ ሆስፒታል ሰራለሁ እና መጣና ቀጠሮ አስይዤ ምናልባት በሰዓት ነው የምሰራው። በቀን 5 ሰው 6 ሰው ምናምን አያለሁኝ መጥቼ። እኔ የምችለው ከሆነ እዚሁ እሰራዋለሁ፣ ካልሆነ ደግሞ ሪፈር። ለዛ ነው ሪፈር የሚያደርጉት እርስዎ ወደሚሰሩባቸው ሆስፒታሎች ነው? አዎ ሌላም ቦታ ሊሆን ይችላል። እኔም እንትን ምለው ከሆነ እዚሁ ፕራይቬት ነው ወይስ የመንግስት ተቋማት ላይ ነው ሪፈር የሚያደርጉት? ፕራይቬት ነው ማለት የመንግስት ተቋማትም ያው እንደ ጳውሎስ አለ ወደዛ ምናምን ያው እንገናኛለን። በጋራ የምንሰራቸው ስራዎች አሉ። ያው ለአንተ ግልጽ ባላደርግልህ ማለት የሚያውቁትን ነገር እንዳለ ግልጽ ማድረግም አይጠበቅቦታል። ምክንያቱም እኔ አሁን ስራ ነው ይዤልዎት የመጣሁት። ኦፈር እያደረኩት ያለው ስራ ነው። በዛ ደግሞ የተሻለ ገንዘብ የሚያገኙበትን ነገር ነው እያቀረብኩ ያለሁት። ስፔሻሊስት እንደመሆኑ መጠን ባሉት ክብርና ማዕረግ ልክ ኤንቲ ብቻ ነው እንዲሰሩ የምፈልገው እና እሱንም ደግሞ ትንሽ ለየት ባለ መልኩ ነው እንዲደረግ የምፈልገው። ገንዘብ ላልከው ነገር ገንዘብ ብፈልግ ኖሮ እዚህ አልኖርም ነበረ፣ ወጣ ነበር፣ ብዙ ድል ነበረ። ነገር ግን ያስተማረኝን ማህበረሰብ ለማገልገል ነው እዚህ የምኖረው እና አንተ የምታቀርብልኝ ገንዘብ ያን ያክል ምንም እንትን አይለኝም፣ ወርዝ አያደርግም ምንም። ስራዬን ብቻ ነው የምወደው። ታዲያ አሁን እንግዲህ እሱ ስለዚህ ሳትስፋይድ ሆነው እዚህ ሆስፒታል ላይ እየሰሩ ከሆነ እኔ እየለፋው ነው ማለት ነው። ምንም የማቀርብልዎትን ነገር የሚስማሙበት ነገር አይደለም። አይ አልስማማም ማለት አይደለም፣ እስማማለሁ፣ ችግር የለም። ግን ገንዘብ ምናምን ስትል እኛ ዓላማችን ያሉት እንደ ሆስፒታል ብቻ መገንባትና ሰውን ማገልገል ብቻ ሳይሆን እንደ ቢዝነስማንም ኤክስፔንስ እስካለን ድረስ ኢንካም ሊኖረን ይገባል። እኛ ደግሞ የምንፈልገው ምንድን ነው? ሬቨኒው ማግኘት ነው። ገንዘብ እንፈልጋለን። ገንዘብ እስካወጣን ድረስ ገንዘብ ማግኘት እንፈልጋለን። ድርጅቶቹም አሁን አለቆች የሚፈልጉት ምንድን ነው? እየገነባን ያለንን ተቋም አገልግሎቱን መስጠትም አለበት። በዛ ላይ ደግሞ አሁን ካሉት ሆስፒታሎች እንዳለ ተወዳዳሪ ሆኖ ደግሞ የተሻለ ገንዘብ ማምጣት መቻል አለበት። ለዛም ነው የተለያዩ ሰብ ስፔሻሊስቶችን በተለይ በቃ አጠቃላይ ከፕሮሲጀር ጋር ነው እኛ መስራት የምንፈልገው። ፕሮሲጀር የሚሰሩ ሰርጅን የሚሰሩ ሰዎችን ነው የምንፈልገውና ከዛ አንጻር ነው እያወራሁት ያለሁት። ገንዘብ የተሻለ ገንዘብ ለማግኘት ነው እየለፋን ያለነው። የምንገነባው ሆስፒታሉም የሚገነባው አላማው ገንዘብ ማግኘት ነው። አሁን እኔ እንግዲህ ሙያዬን ነው የምሰጥህ አይደል? እናንተ ድርጅት ላይ እመጣለሁ፣ አገለግላለሁ፣ እሰራለሁ፣ የምከፍሉኝም ይኖራል። ግን አሁን ገንዘብ ላይ ታርጌት ሳይሆን በትክክለኛው መንገድ ህዝብ ማገልገል ነው ያለብን። የተማርነውም እንደዛ ነው። ስለዚህ ገንዘብ በቂ አይደለም። ከታ ዶክተር እኔ የመጣሁት ከማርኬቲንግ ዲፓርትመንት ነው። እንደ ማርኬቲንግ ዲፓርትመንት ደግሞ ማርኬቱ ላይ ምን አይነት ሰዎች አሉ፣ በምን ያህል ብር አፎርድ ማድረግ እንችላለን፣ ለዶክተሮቹ ምን ያህል ብር ገንዘብ መክፈል እንችላለን፣ ሰዎች ውስጥ ያላቸው ስም ገንዘብ ያመጣልናል የሚለው ነገር ነው የሚያሳስበኝና
ትንሽ እናንተ ያው ሙያ ውስጥ ያላችሁ ሰዎች የምታስቧቸው የምታውቋቸው ነገሮች አሉ። እኔ አሁን ስለሱ እንደዚህ ነው ማለት አልችልም፣ ግን እንደ ማርኬቲንግ ባለሙያነቴ እኔ የምፈልገው ምንድን ነው ድርጅቴ ትርፋማ እንዲሆን ነው። እንግዲህ እኛ የስራ ጓደኞችም አሉኝ ኢትዮጵያ ውስጥ እንግዲህ አለን። ያው ስለ ራሴ ባለወራም እንግዲህ ጥሩ ስም ካላቸው ሰዎች የኔም ስም አለ ማለት ነው። ስለዚህ የሙያ ጓደኞችም መጠየቅ ትችላለህ ስለኔ። ስለዚህ ጥሩ ስም አለን ብዬ ነው የማስበው። እስካሁን ባገለገልንባቸው ቦታዎች ጥሩ ስም አለን፣ መልካም ስብዕና ነው ያለን። እናንተ ሆስፒታል ብንመጣም እንደውም የተሻለ ነው የሚሆነው ብዬ ነው የማስበው። እኛ መምጣታችን ብዙ ነገሮች ይለወጣሉ። ስለዚህ እናንተም ደግሞ ከውጭ ሰፖርት ስለምትደረጉ በቀላሉ ሀገራችን ውስጥ በቂ ሕክምና ህዝባችን ያገኛል ማለት ነው። ይህን ነው እኔ የምፈልገው። ምናልባት እንግዲህ እስኪ አላቅም ያለውትን ነገር እኔ ስለርሶ ብዙ ነገር ሰምቻለሁ። ትንሽ ግራም ስለተገባው ነው ይህን የሚመስል ስፔሻሊስት እንዴት መካከለኛው ሆስፒታል ላይ ብቻ ይሰራል የሚለው ነገር ትንሽ ግራ ስላጋባኝ ነው። ከዛ ውጭ ደግሞ ስም አላቸው የተባሉ ሰዎችን ነው አሁን እየፈለግን ያለ ነው። ሆስፒታላችን መጀመሪያ ብራንዲንጉን በደንብ መገንባት አለብን እና ያንን ብራንዲንግ ለመገንባት ብዙ ጥረት እያደረግን ያለ ነው። በዛ ውስጥ እንግዲህ ያው እንግዲህ ትንሽ እንደነገርኩት ይቅርታ ስሜቴን እንትን ስላልኩት፣ ግን ያው እኛ የምንፈልገው ምንድነው ስም ያላቸውን ዶክተሮች መሰብሰብ ነው። ብራንዲንጋችንን ካቆምን ከዛ በኋላ እንግዲህ ማርኬቱን ፐነትሬት አድርገን መግባት እንችላለን። ያ ደግሞ ከሆነ የተሻለ ገንዘብ ማግኘት እንችላለን እና አላማችን ገንዘብ እስከ ማግኘት ድረስ ያለውን ነገር እንትን ለማድረግ ጥረት እናደርጋለን። ለማንኛውም ውድ ቤተሰቦቼ እስካሁን ድረስ የነበረን ቆይታ ይህን ይመስላል። ማለት አሁን ደግሞ እጄ ላይ የገባ ነገር አለ፣ ሌላ ነገር ነው ያየው ያለሁት። ስለዚህ ነገርም መጀመሪያ ማጣራት ፈልጋለሁ። ያሉትን ነገሮች ከመቀጠሌ በፊት እጄ ላይ የገቡት ፎቶዎች ምንድን ናቸው የሚለውን ነገር መጀመሪያ ከቲሙ ጋር መነጋገር ፈልጋለሁ። ከቲሙ ጋር ተነጋግረን ተመልሼ እመጣለሁ ብዬ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቼ አሁን እንግዲህ ቀረጻ መሀል ላይ እንግዲህ የደረሰኝ አንድ መረጃ አለ፣ እጄ ላይ የገባ ነገር አለና ያ የሚያሳየን ብዙ ነገር እንዳለ ነው። የመጣንበት ዓላማ ትክክለኛ ቦታ ላይ መምጣታችንና ማወቅ የምንፈልጋቸው ነገሮች እንዳለ እንግዲህ መስመር የሚይዙበትን ነገር አግኝተናል። ሴኪሪቲ ካሜራ ተፈትሾ የተወሰኑ ፎቶዎች እንዲወጡ ተደርጓል። ከዛ ውጭም ደግሞ እጃችን ላይ የገቡ አንዳንድ ዶክመንቶች አሉ። እነሱ ምንድን ናቸው አብረን የምንከታተል ይሆናል። ስለዚህ ዶክተር ዳንኤልም ዶክተር ተሻለም እንግዲህ ሁለታችሁንም አንድ ላይ ቁጭ እንድትሉ የፈለግኩበት ምክንያት አለ። እኔ የመጣሁት እናንተን ስራ ላቀርብላችሁ ወይ ደግሞ ስራ ልቀጥራችሁ ሳይሆን መርማሪ ጋዜጠኛ ነኝ። ከእናንተ ማወቅ የምፈልገው እዚህ ሆስፒታል ስለተሰራ ነገር ማረጋገጥ የምፈልገው ነገር ስላለ ነው የመጣሁት። ምን ማለት ነው እንዴ ዶክተር? ይኸውልህ እኛ ስክሪን ቴስት ነው ተብለን ነው አይደለ ከስራችን ላይ ጥለን የመጣ ነው። ምን ማለት ነው? ጋዜጠኛ ነኝ ጭራሽ ካሜራ ደቅነ ሰው ይዘህ ምናምን ምን ማለት ነው? ወንጀል ተሰርቷል እዚህ ሆስፒታል። ምን አይነት ወንጀል? ምንድን ነው ዳንኤል? እንግዲህ ይህ ሰውዬ ምን ይዞ እንደመጣ እናውቃለን። እኛ ስራችን እየሰራን ነው። አሁን እኛ ከስራ አቋርጠህ ምን ማለት ህዝብ እያገለገልን አይደል? እንደዚህ ጋር ህዝብ ለማገልገል ነው እዚህ ጋር ቁጭ ያልነው አይደለ? ምን አይነት ወንጀል ነው? እዚህ መስራት ወንጀል ሲሰራ ነበር። እናንተ ሰርታችኋል እያልኩ አይደለም አልክ እንጂ እናንተ ሰርታችኋል ብቻ ሳይሆን እናንተ ምናልባት ሳታቁም ገብታችሁበት ወይ ደግሞ እያወቃችሁ መሆን ብላችሁ ያደረጋችሁት ሊሆን ይችላል። አላቅም። እሱ ምንም አይነት ወንጀል አይሰራም። እኛ እዚህ ሆስፒታል ላይ ግን መካከለኛ ክሊኒክ ላይ መጀመሪያ ስመጣ ራሱ እናንተን የሚያክል ሰብ ስፔሻሊስቶች ተጠንቅቃችሁ ልቅም ያለ ተዘጋጅታችሁ ሁለታችሁ ነርቨስ ነበራችሁ። ገና ስታዩኝ የስራ ኦፖርቹኒቲ ሳይሆን ከጀርባ ስትሰሩት የነበረው ነገር እንደሚታወቅባችሁ ስላወቃችሁ ነበር። ከዚህ ሆስፒታል ጀርባ ምንም አይነት ስራ ማን ነበር ያልከን? ስምህ? ቴድሮስ ይባላል።
የሰማው መረጃ ምናልባት ልክ ላይሆን ይችላል። ይሄ መሰረታዊ ወሬ ነው። ሰዎች ምናልባት ሊያስወሩብን ይችላሉ። ታንጀብል የሆነ ኤቪደንስ ይዣለሁ፣ አሳያቸዋለሁ። ምን አይነት ኤቪደንስ ነው? ምን ስንሰራ ምን ስናደርግ ሊኖር ይችላል። በአሁኑ ሰዓት እንደዚህ አይነት ነገር ሊኖር ይችላል። ሊኖር ይችላል ማለት ይሰራል። እዚህ በትክክል ይሰራል አይደል ዶክተር? ምንድን ነው የሚሰራው? ያ ማለት አይደለም። አሁን እንደዚህ አሁን መረጃ ይዣለሁ ስትል የተለያየ ቦታ እኛ እኮ ሻይን ስንጠጣ እኮ ከጀርባ ተቀርጸን ብዙ ነገር ይባልብናል እኮ። ስለዚህ ያ አይኖርህም ማለት አይደለም፣ ይኖራል። ነገር ግን እኛ እንደዚህ አይነት እንትን ነገር ውስጥ የለንበትም ለማለት ነው። እስኪ ቆይ አንድ ጥያቄ ልጠይቃችሁ፣ መለስ ላድርጋችሁና ስለ ዘካሪያስ እንድትነግሩኝ እፈልጋለሁ። ላቦራቶሪ ቴክኒሻን እዚህ ተቀጥሮ የነበረ ዘካሪያስ የሚባል ሰው። ዘካሪያስ ጓደኛችን ነበረ። ዘካሪያስ ጓደኛችን ነበረ። ዘካሪያስ በምን ምክንያት ነበር ህይወቱ ያለፈው? ያሞ ነበረ። ታሞ ነበር። ሚስቱም ያሞ ነበር ትላለች። እሱም የእንትን የማየት ፍላጎት የለውም። እርሶ አሁን የተከበሩ ዶክተር ኖት፣ ጀነራል ሰርጅን ኖት አይደል? ከሙያ አንጻር ዘካሪያስን ሲያሙ የነበረው ነገር ምንድን ነው? አይመረመርም። ታየው ምን በለው ሲባል ራሱ አይመረመርም። ምንም እንትን የሚለው ነገር የለም። እኔ ሚስቱንም ደግሞ ጓደኛዬ ነው። ሚስቱንም አውርቻታለሁኝ። ያሟላ አንዳንዴ ትላለች። በሰላም ነው ወደ መስሪያ ቤት የሚመጣው፣ ሲሄድም ሰላም ነው። ግን ያሟል ትላለች እሷ። ታየው ተመርመር ስንለው ምንም ምላሽ የለውም። አንተ ከምታያቸው ነገሮች አንጻር እንደ ሕክምና ባለሙያነትህ የምታያቸው ነገሮች አሉ። ይበልጥ ደግሞ ጓደኛ ነው አይደል? ጓደኛዬ ነው። ግን ስለ ህመሙ ምንም ያየሁት ነገር የለም። ምንም የምታወሩት ነገር የለም? ከአንተ ጋር ምንም አታወሩ? ምንም አናወራ። ስለ ህመሙ ምንም ነገር አይነገርም? ስለ ህመሙ ምንም አወራ። እሺ፣ ግን ዘካሪያስ ቤት በተደጋጋሚ ትሄድ ነበር አይደል? ከለቅሶ በኋላ ግን እንደጠፋህና እንዳልመጣክ፣ ለቅሶ የቀብር ሰዓት ነበር። ከዛ በኋላ ተመልሰህ ግን ወደ ቤት እንዳልሄድክ ሰምቻለሁ ከባለቤቷ አንደበት። ነው። ለምንድን ነው? ብዙ ስራዎች አሉብኝ። እኔ ቢዚ ሰው ነኝ። እዚህ ጋር የሰውን ህይወት ለማዳን ነው ቁጭ አልኩት። በትርፍ ሰዓት በሚኖረኝ ሰዓት ሄጄ ላያት እችላለሁ። ለምንድን ነው ግልጽ ያልሆነ ነገርስ የተፈጠረው? ማለት ዘካሪያስ ሞተ ተብሎ ተደወለ ከቤት መጡ። አስክሬን ሙሉ ለሙሉ ሁሉ ነገር ጨርሳችሁ ገንዛችሁ በእንትን ከታችሁ በሬሳ ሳጥን ከታችሁ ጨርሳችሁ ነው ለቤተሰብ ያስረከባችሁ አይደል? በሰዓቱ አልመጣችም ነበረ ባለቤቱ በሰዓት አልመጣችም። ለምን? እኔ እሷን ምክንያት አላውቅም። አንተ ነው የደወልክላት? እኔ የደወልኩላት። በሰዓቱ አልመጣችም። የሚደረገው ነገር ተደረገ፣ እንዲቀበር ተደረገ ማለት ነው። የአስክሬን ምርመራ ለምንድን ነው ያልተደረገው? ምናልባት ሆስፒታልም ገብቶ እኮ ስለሞተ የህክምና ስህተት አይሰራም ማለት አይደለም። ገብቶ ሆስፒታል ውስጥ ሞቶም ከሆነ ቦርድ ተቋቁሞ የሜዲካል ዳይሬክተሩ ባለበት ሙሉ ቦርድ ተቋቁሞ እያንዳንዱ ነገር መፈተሽ መቻል አለበት። ምን ተሰራ፣ ምንድነው ፕሮሲጀር ላይ ያለን ስህተት ምንድነው ምናምን የሚለው ነገር በደንብ መታየት ነበረበት አይደል? እርስዎ ደግሞ የሜዲካል ዳይሬክተርም ነው ጭራሽ። ወደ እኔ ነው ጥያቄው? ዶክተር እየሰሙኝ አይደለም? አይ ይቅርታ፣ በሀሳብ ሂጅ ነው እና እንትን ነው። አሁን ልጁ በጣም ያሳዝናል። ጓደኛዬ ነበርና አንዳንድ ነገሮችንም አጫውቶኛል። ምንድነው ዶክተር ተሼ ያው ዛሬ ነው የሚሰማው። እንግዲህ ከኔ ጋር በደንብ እንቀራረብ ነበረ ዘካሪያስ ጋር እና የልብ ችግር ነበረበት። በዛ ምክንያት የህክምና ቦርዱ የተወሰነው ያውቃል። እኔ አሁን ይህንን አላውቅም። ጓደኛዬ ነበረ ግን አልነገረኝም። ሊነግረኝም ፈቃደኛ አልነበረም። የህክምና ቦርዱ ያውቃል ስለዚህ ጉዳይ? የተወሰነው ያውቃል። የልብ ኬዝ እንዳለበት እና እርስዎ በምን ደረሱበት? የምርመራው እሱን ውጤት ማየት ይችላሉ? ጓደኛዬ ስለነበር ይነግረኛል እና ያ እንትን ይለም ነበረ። ብዙ ጊዜ እንገናኛለን። ከዛ በቃ ይሄ ነገር አንዴ ቀን ቀጥ እንደሚያደርገው እናወራለን። እሱም ቢሆን ታንጀብል የሆነ ማስረጃ አሉት? አይ ያው እሱ በነገረኝ መሰረት ነው ብዙ ጊዜ ስለምንገናኝ እና ማንም እንዳይሰማ ባለቤት እንዳይሰማ። ቅርታ ዶክተር ዳንኤል፣ እሱ ስለነገሩት እንጂ እርሶ ሙያዎትን ተጠቅመው ያወጣጡት ወይም ያወቁት ነገር የለም? እንደ ጓደኝነትም እንደ ባለሙያም እሱም ያውስጥ እኮ እሱም አለበት። እኔ አሁንስ እናንተ መማራችሁንም እያጠራጠርኩ ነው ያለሁት። እዚህ ሆስፒታልም እንዴት እንደተገኛችሁ ግራ እያጋባኝ ነው ያለው። ምክንያቱም ከመጣሁበት ጀምሮ ምንም እያየሁ ያለሁት ነገር አለ። እንደ ሕክምና ባለሙያም እንደ ጋዜጠኛ እያናገርከን እየዘለፍከን ነው። ይሄ ወደ ስድብም እየሄድክ ነው። ስርዓትና ክብር ባለው መንገድ ብታወራን ደስ ይለናል። ካለዚያ የዘካሪያስ ሞት እንዴት እንደሆነ ይኸውልህ ሜድ ትችላለህ ምናምን ሳይሆን አንደኛ ተጠርጣሪ ነው እያወራ ያለሁት። እንዴት አድርጌ ተጠርጣሪ የሆንክበትን ነገር እነግርሃለሁ። እጄ ላይም ማሳይሃለሁ፣ መስረጃዎች አሉ።
እዛ ውስጥ ከመግባቴ በፊት ግን ማለት ነው ስለ ዘካርያስ ሞት በደንብ ማወቅ እፈልጋለሁ። ምክንያቱም ዘካርያስ ሞት ላይ ከመድረሳችን በፊት ብዙ ነገር ከእናንተ ማወቅ እፈልጋለሁ። ከዘካርያስ ሞት ውጪ ደግሞ እዚህ ሆስፒታል ላይ ሲሰራ ስለነበረው ነገር እንዳለ መረጃው እጄ ላይ ያለ። ስለሞቱም ስለምኑም እኔ ምንም የማውቀው ጉዳይ የለም። ምንም አላውቅም። ስለ ዘካርያስ ሞት እኔ ምንም አላውቅም። ጓደኛዬ ነበረ። የሆነ ቀን ተገናኘን፣ ሞተ ተባለ። በቃ እኔ እዛ ሆስፒታል ውስጥ ስራ እየሰራሁ ነበር። እንዴት ሞተ ተባለ? ተገናኘን ሞተ ማለት አይደለም። እዛ ሆስፒታል ውስጥ ነበርኩ። ጠዋት ተገናኝተናል። ከሰዓት ላይ ሞተ ተባለ። ስራ ላይ ነበርኩኝ እኔ። ሞተ ሲባል ለባለቤቱ ደውዬ እንደዚህ ተፈጥሯል እና ያልኳት። ከዛ እሷ በሰዓቱ መልጣት አልቻለችም። የሚደረገውን ነገር አድርገን ወደ ቤቱ እሷ መጣች። ከዛ የሚደረገውን ነገር ካደረግን በኋላ ወደ ቤቱ ሄደ። ለምንድን ነው ችኮሎ የተፈለገው? ያ ሁሉ ነገር ያ ሁሉ ምናልባት እዛ ጋር ራሱ ክሪቲካል ኬዝ በነበረበት ሰዓት ላይ መደረግ ያለባቸው ነገሮች ሳይደረጉለት ቀርተው ህይወቱ እንዲያልፍ ምክንያትም ሆኖ ከሆነ ያሉትን ነገሮች እንደ ሕክምና ባለሙያ እንደ ቦርድ ሰብሳቢነቱ ሁሉን ነገር ቁጭ አድርጎ የማውራት ወይም ደግሞ ሁሉን ነገር ከመጀመሪያው ጀምሮ የማየት ምንድን ነው የተፈጠረው የማለት ነገር የለም። በተቻኮለ ሁኔታ ነው ነገሮች እንዲሆኑ ያደረጋችሁት። እኛ ቸኮልን ብለን አናስብም። እኛ በሰዓቱ ነው ያን ነገር ያደረግነው። ለባለቤቱም ደውለናል። እሷ እንደውም ዘግይታለች። እንደዚህ ብለን ስነግራት ዘግይታለች፣ መምጣት አልቻለችም። ለምን እንደሆነ አላውቅም። ዶክተር ይህን ስልክ ማንሳት አይችሉም። ስልክ ማንሳት አይችሉም እንዴ? ምን ማለት ነው? የምጠይቃችሁ ጥያቄዎች መልሳችሁ እስክጨርሱ ድረስ ምንም አይነት ነገር በቁም እስረኛ ናቸው። አሁን እዚህ ጋር እኮ የህግ ሰው አይደለም እያወራን ያለው፣ አንድ ጋዜጠኛ ነው። እዚህ መስሪያ ቤት ያለው የደህንነት ካሜራ ሲቀርጾ የነበረውን ቪዲዮ እንዳላመጣል ከየትም ታገኘው አትችልም። ይህን ፎቶ ኬት ያመጣሁት እሱን አላቀልም፣ ግን እንደዚህ ብለህ ልጠረጠረኝ ወይ ልትወነጅለኝ አትችልም። ገድለዋል እያልከኝ ነው? እኔ ገድለዋል አላልኩም። ግጭት ውስጥ ገባችሁ። ከእሱ ጋር ተጋጭታችሁ እስከምተናነቅ ድረስ ያደረሳችሁ ነገር ምንድን ነው? በስራ ባለመግባባት ሊሆን ይችላል እኮ። ምንድን ነው በስራ ያልተግባባችሁት ነገር? እሱ መናገር አልችልም። ለምን ደግሞ አትናገር? መናገር አስቸጋሪ ባህሪ አለበት፣ ግትርነት አለበት። እሺ የኛውስ ፎቶ ደግሞ ይሄ ፎቶ ያው ይሄኛውስ ታዲያ ሁሉ ሰብስበህ ያመጣው ከየት ነው? ምንድን ነው የሁሉ ፎቶ እንደሰብስበህ ሻይ ቡና ምናምን እንደዚህ ለሻይ ስንወጣ ሁሉ ተከታተለናል ማለት ነው? ምን ማለት ነው? እዚህ ጋር የሚያሳዩት ነገሮች እንዳለ ከዘካርያስ ሞት ጋር በተገናኘ ያሉ ናቸው። ምንድን ነው የትኛው ጋር ነው ሻይ ቡና ስትሉ የሚያሳየው? ጓደኛችን እኮ ነው እኮ ሻይ ቡና ስትሉ የሚያሳየው ምንድን ነው? ማውራት አንችልም ነው? እኮ ከውጭ የምናመጣቸው እቃዎች አሉ፣ የምንለካቸውም አሉ። ለአንተ ግልጽ አናደርግልህም ይሄን ጉዳይ። ስለ ስናወራ ያለውን ፉቴጅም ሁሉም ፉቴጅ እያወጣ ተጠርጣሪ ናችሁ እያልከን ነው? ስታወሩ አይደለም እያሳየሁ ያለው አይደል? ይሄኛው አንተ አንቀ ይዘህ ነው እያሳየሁ ያለው። በጓደኛ መሀል እኮ ለመግባባት ይኖራል። አዎ። ይሄ ደግሞ እሱ ሽንት ቤት ከገባ በኋላ ተከትላችሁ ስገቡ የሚያሳይ ፎቶ ነው ሁለታችሁ። ሽንት ቤት። ይሄኛው ደግሞ ከእርሶ ጋር የተነሳው ፎቶ ነው አይደለ? ከነዚህ ፎቶዎች ከነዚህ ሹቴጆች በኋላ ግን ማለት ነው ዘካርያስ የለም፣ አልወጣም። እንደነገርኩህ ልብ ችግር ነበረበት እኮ። ሽንት ቤት ውስጥ ሞታ ይሙት፣ ሽንት ቤት ውስጥ ይሙት፣ እሺ መሞቱን ይሙት። ሽንት ቤት ሞታ ከተባለ ግን እንዴት ነው ከሽንት ቤት ሲወጣ የሚያሳይ ምስል የሌለው? እኔ እኮ ተደውሎ ነው የነገረኝ። ሞቱ እኮ በቦታው አልነበርኩም። ፎቶ ከተነሳ ፔሸንት እያየውን አላልክም? አዎ ከሁለት ሰዓት በፊት ይጃለኝ ዘካርያስ። እኔ ለስንት ሰዓት ላይ እንደሞታ አላውቅም። ዘካርያስ ሽንት ቤት ከገባ በኋላ ግን አልወጣም። ይሄ ፎቶ የጠዋት ፎቶ ነው። ጠዋት ነው የተነሳ ነው ፎቶ። የሞተው ደግሞ ከሰዓት ነው። እሺ ይሁን። ሴኩሪቲ ካሜራው ሙሉ ለሙሉ ይሰራ ነበር አይደል? ይሰራል። ለምን አይሰራም? ሙሉ ለሙሉ ይሰራ ነበር። ሙሉ ለሙሉ የሚሰራ ከሆነ ማለት ነው እንዴት ነው ዘካርያስ ሽንት ቤት ከገባ በኋላ ሲወጣ የሚያሳይ ነገር የሌለው? እሱን እኛ አናውቅም፣ ግን ይሄ ፎቶ የጠዋት ፎቶ ነው እያልኩ ነው እኔ። ሁለታችንም ፔሸንት ጋር ነበርን፣ እያከምን ነበረ። ሞተ ተባለ፣ ሄድን። ሌላ ምንም የምናውቀው ነገር የለም። እርግጠኛ ናቸው? የምናውቀው ነገር የለም። ማስረጃ ማቅረብ እችላለሁ እዛ እንደነበርኩ። ምን ልታስረዳ? ምን ማስረጃ? ፔሸንቶች እኮ አይደለም ምስክር ሊሆኑ የሚችሉት። አንተና እሱ እንግዲህ በተመሳሳይ ሰዓት ዘካርያስ ሽንት ቤት ከገባ በኋላ ሁለታችሁ ተከታተላችሁ የምትገቡበት ምንም አይነት መንገድ የለም። ምንም አይነት ምክንያትም ይኖራል ብዬ አላስብም። እሺ የተፈጥሮ ጉዳይ ነው።
ተከታተላችሁ ገባችሁ። ሁለታችሁ ከዘካሪያስ በኋላ ነው የገባችሁት። ግን ወጣችሁ፣ ሁለታችሁ ወጣችሁ፣ ዘካሪያስ አልወጣም። ሰመጠ ነው ምንድን ነው? ስለ ስራ ጉዳይ ደውለውልኝ የምናወራው ነበረ። ተወያየን። እኔም ወደ ስራ ሄድኩኝ፣ እነሱ እዛው ነበር። ሽንት ቤት ነው የምትወያዩት? ሽንት ቤት ይግባ አላውቅም፣ ቢሮ ነበር። ተከትለው ገባ። እኔ እኮ ቪዲዮ ላሳያችሁ እችላለሁ። አቁምልኝ ካሜራውን፣ ቪዲዮ ላሳያቸው። እንደው ምንድን ነው የሚለው